እጅግ ቁልፍ ናት የምትባለዋ የዩክሬን ከተማ በሩሲያ የመድፍ ቀለበት ውስጥ መግባቷ ታውቋል። በጥቂት ኪሎ ሜትር ርቀን እያየናት ነው ብለዋል የሩሲያ ጦር ኃይሎች ኤታ ማዦር ሹም። የዚህች ከተማ መያዝ በአጠቃላይ የዩክሬንን የጦር ግንባር ሊያፈራርስ እንደሚችልም ነው እየተገለጸ የሚገኘው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሰጡት መመሪያ መሰረት በዛፖሪዥያና በአካባቢው የተከፈተው የተጠናከረ ጥቃት ተሳክቶ ሩሲያ በመቶዎች የሚቆጠሩ ኪሎ ሜትሮችን ከቀን ወደ ቀን እያገኘች መሆኑ ታውቋል። የሩሲያ ጦር ዝርዝር ሪፖርት አውጥቷል፣ እንመለከተዋለን። ይህ እንደተጠበቀ ሆኖ አሜሪካ ለዩክሬን የደህንነት ዋስትና የምሰጠው ዶንባስን ስትለቅ ነው ማለቷ ዩክሬንን ክፉኛ እንዳስጨነቃት የአውሮፓ መገናኛ ብዙሃን እየዘገቡ ይገኛሉ። አሜሪካ ባልተጠበቀ ሁኔታ ሙሉ ለሙሉ አልቋል የተባለለት የደህንነት ስምምነት ከመፈረሟ በፊት ነው ይህንን ቅድመ ሁኔታ ያቀረበችው። ዜሌንስኪም በአደባባይ ቃል አባይ ሆነዋል። ሩሲያንና ኢትዮጵያን ያገናኘውን ዜና ስንመለከት ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን መንግስት ለኢትዮጵያ ሰጥተውታል የተባለው ድሮን እያነጋገረ ይገኛል። አርቲን ጨምሮ የሩሲያ መገናኛ ብዙሃንም ኢትዮጵያ ታጥቀዋለች የተባለውን የሩሲያን ድሮን በተመለከተ የተለያዩ ሀተታዎችን እየጻፉ ይገኛሉ። እንዲሁም ህንድና አውሮፓ በታሪክ ታይቶ የማይታወቅ ግዙፍ የንግድ ስምምነት መስማማታቸው ታውቋል። ብዙዎች የትራምፕን አይን ጠነቆሉ እያሉ ይገኛሉ። ህንድና አውሮፓ የንግድ ስምምነቱን የስምምነቶች ሁሉ እናት ሲሉ ጠርተውታል። የስምምነቱን ይዘትና ለትራምፕ ያመጣውን ጣጣ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ኃይሎች ኤታ ማዦር ሹም ቫለሪ ጌራሲሞቭ ዝርዝር ሪፖርት አቅርበዋል። ከሰሞኑ የሩሲያ ጦር ድምፁን አጥፍቶ በዩክሬን ጦር ላይ መጠነ ሰፊ ጥቃት ሲፈጽም እንደነበር የሚታወስ ነው። እኒህ የሩሲያ ጀኔራል በዛፖሪዥያ ከተማ አካባቢ ያለውን አዲስ ነገር ነው ለሕዝባቸው ለዓለም ይፋ ያደረጉት። የዛፖሪዥያ ክልል ዋና ከተማ የሆነችው ዛፖሪዥያ ከተማ በሩሲያ ጦር ኃይሎች ቁጥጥር ስር ልትውል ጥቂት ቀናት ቀርቷታል እየተባለ ይገኛል። በኪሎ ሜትሮች ደረጃ ርቀን እየተመለከትናት ነው ሲሉ ጌራሲሞቭ ይፋ አድርገዋል። በጥቂት ቀናት ብቻ ማለትም 2026 ከገባ በኋላ 500 ስኩዌር ኪሎ ሜትር ከዩክሬን የተረከበው የሩሲያ ጦር 17 የሚሆኑ አካባቢዎችን ከዩክሬን ጦር ማጽዳቱ ተነግሯል። በሁሉም አቅጣጫዎች እየገሰገስን ነው ይላል የሩሲያ የመከላከያ ሚኒስቴር መግለጫ። ጌራሲሞቭም የዛፖሪዥያ ከተማን ጠቀሜታ አንስተዋል። 700 ሺህ ሰው የሚኖርባት የዛፖሪዥያ ክልል ዋና ከተማ የሆነችው ዛፖሪዥያ ወደ ሩሲያ ለመጠቃለል ፍላጎት ካሳዩ ህዝቦች መካከል አብዛኛውን የያዘች እንደሆነች ይነገርላታል። ከ12 እስከ 14 ኪሎ ሜትር ብቻ ቀርቶናል፣ ከተማዋን ከበናታል፣ ልንገባባት ጥቂት ነው የቀረን፣ ኃይላችን ወደዚያ በፍጥነት እየገሰገሰ ነው ሲሉ ጀኔራል ጌራሲሞቭ ተናግረዋል። የዛፖሪዥያ ከተማ መያዝ በአካባቢው ከፍተኛ ለውጥ እንደሚያመጣ ነው ሩሲያ እየገለጸች የምትገኘው። የሩሲያ ጦር ግስጋሴውን ቀጥሎ በኩፒያንስክና በኡዝሎቮይ መሃል ያለውን የባቡር መስመር እንደተቆጣጠረ ተነግሯል። 800 የዩክሬን ወታደሮች ከበባ ውስጥ መውደቃቸውንም ዘገባዎች አመላክተዋል። በሱሚ በካርኮቭ ተመሳሳይ ግስጋሴ ያለ ሲሆን ሩሲያ በአካባቢው የጸጥታ ዞኖችን እየፈጠረች የዩክሬንን ኃይል እያጸዳች ትገኛለች ተብሏል። በተለይ ዩክሬን በሩሲያ መሰረተ ልማቶች ላይ ጥቃት እንዳትፈጽም የደህንነት ወይም የሴኪሪቲ ዞን መፍጠር ያስፈልጋል ብላ ነው ሩሲያ አንዳንድ አካባቢዎች ላይ በርታ ብላ አካባቢዎቹን እያጸዳች የምትገኘው። ይህ እንደተጠበቀ ሆኖ ፋይናንሻል ታይምስ ያወጣው ዘገባ ደግሞ ጉዳስ ብሏል። አሜሪካና ዩክሬን የደህንነት ዋስትና ሊፈራረሙ ነው ተብሎ ብዙ ተወራ። ዜሌንስኪም ይህንን በአደባባይ ተናገሩ። እሁድ ዕለት ለተለያዩ መገናኛ ብዙሃን ዜሌንስኪ እንዲህ ሲሉ ነበር የተናገሩት። 100 በመቶ ተጠናቋል። አሜሪካ ለኛ የደህንነት ዋስትና ልትሰጠን ጫፍ ላይ ደርሳለች።
አሁን የቀረው መፈራረም ነው በማለት ነበር ዜሌንስኪ የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስዊዘርላንድ ዳቮስ በነበራቸው ቆይታ ከዜሌንስኪ ጋር ቢመክሩም ዜሌንስኪ የፈለጉትን የደህንነት ዋስትና ሊፈርሙላቸው አልቻሉም። ወደ ዳቮስ አልሄድም ብለው ሲያኮርፉ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመጨረሻም እግራቸውን እየጎተቱ ቢሄዱም ያመጡት ግን አንዳች ለውጥ የለም። የትራምፕ ሰዎች መጀመሪያ ዶንባስን ልቀቁና ነው የደህንነት ዋስትና የምንሰጣችሁ ብለው ለዩክሬን እቅጩን እንደተናገሩ ፋይናንሻል ታይምስ ዘግቧል። የዋይት ሃውስ ቃል አቀባይ በእርግጥ ዋይት ሃውስ ይህንን ዘገባ አጣጥሏል። ምክትል የዋይት ሃውስ ቃል አቀባይ የሆኑት አና ኬሊ ይህ ነገር ፍጹም ውሸት ነው በማለት የፋይናንሻል ታይምስ ዘገባን አጣጥለዋል። ነገር ግን ከዚህ ቀደም ይወጡ የነበሩ ሪፖርቶችም ትራምፕ ዩክሬን ከዶንባስ አካባቢ መውጣት አለባት ብለው እንደሚያምኑ የሚያመላክቱ ነበሩ። ዋይት ሃውስ ግን ይላል እኛ የማደራደር ሁለቱን በጠረጴዛ ዙሪያ የማስቀመጥ እንጂ እንዲህ አድርጉ እንዲህ አታድርጉ የሚል ሐሳብ የለንም ሲል ነው ዋይት ሃውስ ምላሽ የሰጠው። ይሁንና ትራምፕ ከ20 በላይ የሚሆኑ የሰላም ነጥቦችን በማምጣት ሁለቱን ሀገራት ላስታርቅ ብለው ሲነሱ ያካተቷቸው ነጥቦች በከፊል ጣልቃ ከመግባት የሚተናነሱ አይደሉም። ዩክሬን ይህንን ተይ፣ ሩሲያም ይህንን አድርጊ ብለው ትራምፕ ያስቀምጧቸውን ነጥቦች የረሳ ይመስላል የዋይት ሃውስ መግለጫ። በአቡዳቢ ሲካሄድ የነበረው ውይይት በቀጣይ ቀናትም እንደሚቀጥል የሚታወቅ ቢሆንም የሚደርስበት ድምዳሜ ግን ከወዲሁ እርግጠኛ ሊኮንበት አልቻለም። እንደ ኒውዮርክ ታይምስ ዘገባ አሜሪካና ዩክሬን ቢያንስ የዩክሬን ጦር የሚወጣ ከሆነ በአንዳንድ አካባቢዎች ላይ ሁለቱም ጦሮች የማይገቡበትን ዞን መፍጠር አለብን ብለው እየተመካከሩ እንደሚገኙ አስፍሯል። ሩሲያንና ኢትዮጵያን ወዳገናኘው ዜና ስናመራ ኢትዮጵያ የሩሲያውን ድሮን ታጥቃለች ይላል የአርቲ ዘገባ። የተለያዩ የፎቶና የቪዲዮ ምስሎችን ከተመለከትኩ በኋላ ይህንን አውቄያለሁ ያለው የሩሲያ ቴሌቪዥን ኦሪዮን የተሰኘውን ሩሲያ ሰራሽ ድሮን ኢትዮጵያ በቢሾፍቱ ባካሄደችው ልዩ የአቪዬሽን ኤክስፖ ላይ አስመልክተዋለች ብሏል። አርቲ ይህንን ጉዳይ በተመለከተ ሰፋ አድርጎ ነገሩን ተንተና አድርጎታል። ክሮንስታርት ግሩፕ በተባለው የሩሲያ ኩባንያ የሚመረተው ኦሪዮን ኢድሮን ለ24 ሰዓታት ያህል ደከመኝ ሰለቸኝ ሳይል መብረር የሚችል ነው። ከ300 ኪሎ ሜትር ከፍ ያለ ርቀትም መሸፈን ይችላል። ብረር ከተባለ 120 ኪሎ ሜትር በሰዓት መፈትለክ የሚችል ነው። ቦምብ ወይም ሚሳኤል ታጥቆ ለመጓዝም አይቸግረውም። 200 ኪሎ ግራም ክብደት ያለው ተቀጣጣይ ይዞ መጓዝ እንደሚችል የአርቲ ዘገባ ይጠቁማል። የጠላት ኢላማዎችን ለመምታት የተለያዩ የቅኝት ስራዎችን ለመስራትና የተፈጸሙ ጥቃቶችን ለመገምገም ይህ ድሮን እጅግ አስፈላጊ እንደሆነ የአርቲ ዘገባ ይጠቁማል። ከዚህ በተጨማሪ በተራራማ አካባቢዎች የተለያዩ ምልከታዎችን ወይም ስለላዎችን ለማድረግ ኦሪዮን ኢድሮን እንደሚጠቅም የአርቲ ዘገባ ያትታል። የቱርኩን ባይራክተር ቲቪ2 ድሮን ታጥቃለች ያለው የአርቲ ዘገባ ይህንን ጦር መሳሪያ ጨምራበታለች። ጠቅላይ ሚኒስትር አብይ አህመድም በ2030 የአየር ኃይላችንን አቅም በእጥፍ እናሳድጋለን ብለው ተናግረዋል የሚሉ ሀቆችን በዘገባው አትቷል። በመስከረም ወር የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የኢትዮጵያው ጠቅላይ ሚኒስትር በሞስኮ ተገናኝተው እንደነበር ያተተው የአርቲ ዘገባ የሁለቱ ሀገራት ግንኙነት በግብርና፣ በጤና፣ በኃይል ዘርፍ እንዲሁም በመከላከያ ትብብር ከፍ ያለ ደረጃ እንደደረሰ መሪዎቹ ተናግረዋል ሲል ዘግቧል። በመጨረሻም ህንድና አውሮፓ የትራምፕን አይን ጠንቁለዋል ያስባላቸውን እርምጃ ይፋ አድርገዋል። የውሎችን ሁሉ እናት ተፈራርመናል በማለት የአውሮፓ ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮንደር ሌየን ተናግረዋል። ህንድና አውሮፓ ይህንን ታላቅ የንግድ ስምምነት የተፈራረሙት ከረጅም ዓመታት አተካሮ በኋላ ነበር። እንደ ቢቢሲ ዘገባ ከሁለት አስርተ ዓመታት በላይ ብራሰልስና ኒው ዴሊ በተለያዩ የንግድ ጉዳዮች ላይ ሲደራደሩ አንዴ መለስ አንዴ ቀለስ እያሉ ሲያወሩ ቆይተዋል። 27 አባላትን የያዘው የአውሮፓ ህብረት ከግዙፏ ህንድ ጋር ይህንን ስምምነት በመፈራረሙ ጮቤ ረግጧል። የዓለማችንን 25 በመቶ የሚሆነውን ዓመታዊ ምርት የያዘችው
በቢሊየን የሚቆጠሩ ህዝቦችን ያቀፈችው ህንድ ከአውሮፓ ጋር ያደረገችው ስምምነት ለብራሰልስ ትልቅ እፎይታ የሚሰጥ ነው። ትራምፕ ቀረጥ እጥልባቸዋለሁ ብለው እያስፈራሯቸው የሚገኙት ኒውዴሊ እና ብራሰልስ ስምምነቱን በመፈራረም ገበያን የማብዛት ወይም የማስፋት ስራ ሰርተዋል። ኬሚካል፣ ማሽነሪ፣ የኤሌክትሪክ ዕቃዎች፣ የግብርና ዕቃዎች፣ ተሽከርካሪዎች፣ አውሮፕላኖች ከፍተኛ የቀረጥ ቅናሽ ተደርጎላቸው አንዳንዶቹም ከታሪፍ ነፃ ሆነው ከብራሰልስ ወደ ኒው ዴልሂ እንደሚያመሩ ይጠበቃሉ። ተሽከርካሪዎችን በተመለከተም በመጀመሪያዎቹ 250 ሺህ ተሽከርካሪዎች ላይ 110 በመቶ የነበረው ቀረጥ ተነስቶ 10 በመቶ ዝቅ እንደሚል ነው የታወቀው። ከ136 ቢሊዮን ዶላር በላይ የነገዱት ሁለቱ ተዋዋዮች ስምምነቱን እንደ ትልቅ ነገር ቆጥረዋል። ኒው ዴልሂ የምታመርታቸው የጨርቃጨርቅ፣ የሌዘር፣ የጌጣጌጥና የእጅ ሥራ ውጤቶችም የአውሮፓን ገበያ በስፋት እንደሚያገኙ እየተገለጸ ይገኛሉ። ኒው ዴልሂ አንዴ ብዙ ቀረጥ ጥለሽብናል፣ ሌላ ጊዜ ደግሞ የሩሲያን ነዳጅና ጋዝ ትገዣለሽ ተብላ 50 በመቶ ቀረጥ በአሜሪካ እንደተጣለባት ይታወቃል። ይህንን እየታገለች ባለችበት ሰዓት ነው የአውሮፓ ገበያ ወለል ብሎ የተከፈተላት። የግሪንላንድ ውዝግብና ሌሎች ተያያዥ ጂኦፖለቲካዊ ምክንያቶች ትራምፕን ከአጋሮቻቸው ጋር እያጋጫቸው ይገኛል። ካናዳን ለምን ከቻይና ጋር ተፈራረምሽ በማለት ቀረጥ እጥልብሻለሁ እያሉ እያስፈራሩ የሚገኙት የአሜሪካው ፕሬዝዳንት አውሮፓንም ካናዳንም ሌሎች አጋሮቻቸውንም በቀረጥ ፖሊሲያቸው ምክንያት ለጊዜው ያን ያህል ባይጎዱም በዘላቂነት ግን ሊያጧቸው እንደሚችሉ እየተገለጸ ይገኛል። አዎ ዛሬ ላይ የአሜሪካ ገበያ ግዙፍ ነው፣ ሰፊ ነው። አዎ ዛሬ አሜሪካ ሀያለች። ይህ ግን የማይሸረሸር ወይም የማይገረሰስ አይደለም። ሀገራት የረጅም ጊዜ አቅጣጫ እያስቀመጡ ገበያቸውን እያሰፉ ይገኛሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኒም በአሜሪካ ላይ ያለንን ጥገኝነት መቀነስ አለብን በማለት መናገራቸው የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።